ይህን ክፍል ከኔው ጋር ነው ያጠና ነውና ዛሬ ደግሞ እግዚአብሔር ያስተምረናል፣ ጌታ ይረዳናል። አሜን። ያላየነውን ነገር ያሳየናል እግዚአብሔር። እኛ እንደ ልማዳችን ስንመጣ እንደ ልማድ ያልሆነ ነገር የሚያደርግ እግዚአብሔር ዛሬ ደግሞ አዲስን ነገር ያስተምረናል ብዬ አምናለሁኝ። በቃል ውስጥ ከምዕራፍ 22 ጀምሮ ስለ ይሁዳ ንጉስ ስለ አካዝያስ ነው እንግዲህ የሚናገረው። ዛሬ ትኩረት የማደርግበት አቅጣጫ ከዚህ ቀደም ይሄንኑ ክፍል በነገስት መጽሐፍ ላይ ስናጠና ትኩረት ያላደረግንባቸውንና ያው የዜና መጽሐፍም አንዳንዶቹን ታሪኮች ለየት ካለ ፐርስፔክቲቭ ስለሚተርካቸው ለየት ያሉትን ነገሮች ደግሞ እናያለን ማለት ነው። በጣም አይኔን የሳበው ዛሬ ምዕራፍ 22 ቁጥር 3 ላይ ያለው ቃል ነው። እናቱም ክፉ ለማድረግ ትመክረው ነበርና እርሱ ደግሞ በአካብ ቤት መንገድ ሄደ ይላል። በጣም አስተውላችሁ ከሆነ ስለ ነገስታቶቹ በሙሉ ሲነገር እናቱም እከሊት ትባል ነበር። የዚህ ሀገር ሰው እከሊት ትባል ነበረ። እናቱም እከሊት ነበረች፣ እናቱም እከሊ ነበረች እየተባለ ስለ እናቶቻቸው ማንነት እየተጠቀሰ ነበረ የሚያልፈው። ለምን ካላችሁ እናትነት በልጆች ህይወት በስጋ ወልዶ ከማሳደግ ያለፈ ትልቅ ሚና ያለው ነገር ስለሆነ ማለት ነው። አያችሁ፣ የልጆች የመጀመሪያ አስተማሪ፣ የመጀመሪያ መጋቢ፣ ፓስተር፣ የመጀመሪያ መካሪ፣ የመጀመሪያ አሰልጣኝ፣ የመጀመሪያ ሐኪም እናት ናት አይደለ? እናትነት ዝም ብሎ በስጋ ከመውለድና ከመመገብ ይሄ ከማሳደግ ያለፈ ነገር ነው። ስለዚህ እያንዳንዱ ንጉስ እናታቸው ከምን ወገን እንደሆነችና ማን እንደሆነች እየተጠቀሰ ነበር የሚያልፈው። እዚህ ጋር ስንመጣ ለየት ያለ ነገር አየን። እናቱ ምን አይነት እናት ነበረች? ክፉ ነገር ለማድረግ የምትመክር እናት ነበረች ይላል። አያችሁ፣ አንዳንድ እናቶችን ዝም ብዬ ወደ መጽሐፍ ቅዱስ ሄጄ ማየት ጀመርኩኝ። ይህንን ክፍል ካነበብኩኝ በኋላ ዛሬ ስለ እናትነት ትንሽ ነገር ብንነጋገር፣ አባቶችም ወንድሞችም ብትኖሩ ይመለከታችኋል። እናንተም በእናቶች ስራ አድጋችኋል። ነገ ሚስቶቻችሁ እናት ይሆናሉ፣ ይመለከታችኋል። ጥቂት ስለ እናቶች እስኪ። የሳሙኤል እናት ሐናን በምንድን ነው የምናስታውሳት? በጸሎት ነው የምናስታውሳት አይደለም? መከራዋን፣ ጭንቀቷን፣ የፍናና መላገጫ መሆኗን ወደ እግዚአብሔር ፊት ይዛ መቅረብ የማይደክማት ሴት፣ የጸሎት ሴት እንደሆነች ነው ሐናን የምናስበው። የምትጸልይ እናት ስለሆነች የእግዚአብሔርን ድምፅ የሚሰማ ልጅ ለትውልድ አበረከተች። አያችሁ፣ እናቶች በልጆቻቸው ህይወት ያላቸው ሚና ከመመገብ ምግብ እንጀራ ከመመገብ ይሄ በአካል ከማሳደግ ያለፈ ነገር እንደሆነ ሐና ልጇ ላይ ያላትን ኢንፍሉዌንስ አይተን መረዳት እንችላለን። የሙሴን እናት ደግሞ እንደዚሁ ስናያት ልጇን ተከፍሏት ነበር አይደለ? የምታሳድግ ላምጣልሽ ብላ የሙሴ እህት የፈርዖንን ልጅ የምታጠባው ሴት ላምጣልሽ ብላ የገዛ እናቱን እንዳመጣችላት እናውቃለን። እና እናቱ ጡት ብቻ እያጠባች እንዳላሳደገችው ሙሴን አይተን ማወቅ እንችላለን። የእግዚአብሔርን ዓላማ፣ የእግዚአብሔርን ፈቃድ፣ እግዚአብሔር በህዝቡ ላይ ያለውን ሐሳብ እየነገረችው እያስተማረችው ከጡት ጋር አብራ እየሰጠችው እንዳሳደገችው ሙሴ ሲያድግ ራሱን እንደ እንግዳ ሰው እንዳላየ፣ ራሱን እንደ ግብፃዊ ሰው እንዳላየ ስናይ ይህንን ነገር የእናቱ ኢንፍሉዌንስ በሙሴ ላይ እናያለን። በአዲስ ኪዳን ስንመጣ ደግሞ የጢሞቴዎስን አያትና እናት እናገኛቸዋለን አይደለ? ሎይድና ኤውንቄ ሐዋርያው ጳውሎስ ያሞግሳቸዋል። ሎይድና ኤውንቄ ግብዝነት የሌለበትን እምነት ወደ ጢሞቴዎስ ያስተላለፉት አያቱና እናቱ ነበሩ። አያቶችም ካላችሁ እዚህ ውስጥ ስራ አላችሁ። ልጆችን ከማሞላቀቅ ያለፈ ስራ አላችሁ። አያቶች አንዱ የሚያስቸግሩን ልጆችን በማሞላቀቅ ነው አይደል? ከማሞላቀቅ ያለፈ ስራ አላችሁ። እምነታችሁን ማስተላለፍ ትችላላችሁ። ግብዝነት የሌለበትን እምነት ከአያትህና ከእናትህ ከኤውንቄና ከሎይድ እንደተቀበል አያለሁኝ ይላል። አያችሁ፣ ጢሞቴዎስ ዝም ብሎ ከሰማይ ዱብ ብሎ አይደለም ግብዝነት የሌለበት እምነት የያዘው። አያቱና እናቱ ጢሞቴዎስ ላይ ያደረጉት ኢንቨስትመንት አለ፣ ያሳረፉት ተጽዕኖ አለ። እና ይህንንም ደግሞ ያደረጉት የእግዚአብሔርን ቃል በመመገብ ነው። በምን አወቅሽ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ከህፃንነት ጀምረህ ይላል። አያችሁ፣ ጢሞቴዎስ የሆነ እድሜው ለትምህርት ከደረሰ በኋላ ምኩራብ መሄድ ከጀመረ በኋላ ምናምን አይደለም የእግዚአብሔርን ቃል የተማረው። ከህፃንነቱ ጀምሮ። በህፃንነቱ የት ነበረ? አያቱና እናቱ ስር ነበረ። አያቱና እናቱ ስር እያለ ከህፃንነትህ ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል። እነዛን ቅዱሳት መጽሐፍት ያስተምሩት ነበረ። እነዛ ቅዱሳት መጽሐፍት ደግሞ ወዴት አደረሱት? ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሰጡት።
ማን ነው ይሄንን ያደረገው? በህፃንነቱ ጢሞቴዎስን ያገኘው ማን ነው? ጢሞቴዎስ ህፃን እያለ ማን እጅ ላይ ነበረ? ሎይድና ኤውንቄ እጅ ላይ ነበረ። እናቱና አያቱ እጅ ላይ ነበረ። ይቺ ሴት የአካዝያስ እናት ግን ያንን እድል አግኝታ ልጇ እጇ ላይ ሆኖ የእሷን የመጀመሪያ በነገራችን ላይ ይሄ ኢነር ቮይሳችን የውስጥ ድምፃችን የእናታችን ድምፅ ነው ይባላል። ምክንያቱም በህፃንነት ወራት ደጋግመን የምንሰማው የእናታችን ድምፅ ስለሆነ ኢነር ቮይሳችን የእናታችን ድምፅ ነው ይባላል። በውስጣቸው የምንተክለው በኋላ ላይ ኢነር ቮይስ ሆኖ የህሊናቸው ድምፅ ሆኖ የሚቀመጠው ድምፅ የእናቶች ድምፅ ነው። የሎይድና የኤውንቄ ድምፅ በውስጡ ተቀምጧል። መጽሐፍትን ያነቡለት ነበረ፣ መጽሐፍትን ያስተምሩት ነበረ። ስለዚህ ኢየሱስን በማመን መዳን የሚገኝበትን ጥበብ የሚሰጡትን መጽሐፍት ያወቅከው አንተ ዛሬ እኔን ካገኘህ በኋላ አይደለም፣ አድገህ ምኩራብ መሄድ ከጀመርክ በኋላ አይደለም፣ ከህፃንነት ጀምሮ ነው። በኤውንቄና በሎይድ አማካኝነት ይላል። ልጆች እድል ናቸው ወዳጆቼ፣ እጃችን ላይ ያሉ ልጆች እድል ናቸው። ቅድስት ድንግል ማርያምን እናገኛታለን። ከዛ ደግሞ አይደለም ቅድስት ድንግል ማርያም ኢየሱስን በጥበብና በሞገስ ለማሳደግ በእግዚአብሔር የታመነች ሴት ነበረች። እንዴት ነው ያመናት እግዚአብሔር? ምንድን ነው የተለየ ነገር ያላት ካላችሁ፣ ታዛዥነቷስ፣ እነሆኝ የጌታ ባሪያ እንደ ቃልህ ይሆነልኝ ማለቷስ እግዚአብሔር አመናት። ኢየሱስን በጥበብና በሞገስ እንድታሳድግ እግዚአብሔር አመናት። ወዳጆቼ ኢየሱስ ክርስቶስ እንደ ልጅ ነው ያደገው፣ እንደ ሰው ነው የተመላለሰው አይደለ? ሰው ሆኖ ነው የመጣው። ስለዚህ በሚያድግበት ሰዓት የእናቱና የዮሴፍ ኢንፍሉዌንስ ኢየሱስ ክርስቶስ ላይ ነበረ። ነገር ግን ምን አይነት ኢንፍሉዌንስ ነበረ? መልካም ኢንፍሉዌንስ፣ መልካም ተጽዕኖ ነበረ ያሳረፉበት። መልካም ተጽዕኖ እንዳሳረፈችበት እናያለን። መልካም ተጽዕኖ ነበረ ያሳረፈችበት። ሉቃስ 2:51 እስከ 52 እንደዚህ ይላል። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበረ። እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበረ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። ሃሌሉያ! እንደዚህ አይነት ልጆችን ማሳደግ እግዚአብሔር ለእናቶች የሰጠው ኃላፊነት ነው። ከዛ ይሄው የምናጠናበት ክፍል ሁለተኛ ዜና ላይ ያለው ክፍል ቁጥር 5 ላይ ስንመለስ በምክራቸውም ሄደ ይላል። ከእስራኤልም ንጉሥ ከአክዓብ ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገላድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቆሰሉት ይላል። ምንድን ነው የተፈጠረው እዚህ ጋር? አያችሁ፣ ከእግዚአብሔር ፈቃድ ውጪ ካሉ ሰዎች ጋር በምናደርገው በየትኛውም አይነት ጥምረት ከእግዚአብሔር ጥበቃ ወጥተን ለሌሎች በተወረወረ ቀስት እንድንወጋ እንሆናለን። እንደዛ ነው ያደረገው ይሄ ሰው። ሰልፉ የሱ አልነበረም፣ ጦርነቱ የሱ አልነበረም። እግዚአብሔር ተዋጋ አላለውም፣ እግዚአብሔርን አልጠየቀም። ደግሞስ ከእግዚአብሔር ፈቃድ ውጪ ከሆነ ሰው ጋር ነው ሄዶ የተጣበቀው። ይህንን በማድረጉ ነው እንገጠመው የሰው ሰልፍ ውስጥ የማይመለከተው ሰልፍ ውስጥ ገብቶ ለዛኛው ንጉሥ በተወረወረ ቀስት እሱ ዋጋ ከፈለ። አያችሁ ወዳጆቼ፣ ጥቅስ ሳይሆን እናቴ የምትለው አንድ ተረት አለ። ለኃጥአን የዘነበ ለጻድቃን ይተርፋል የሚል የሆነ ተረት አለ። እንደዛ ትላለች። እና አንዳንድ ጊዜ ያልተጠራንበት ቦታ ሄደን አላስፈላጊ ዋጋ እንከፍላለን። አላስፈላጊ ዋጋ ማለት ነው። እግዚአብሔር ያልሰጠን የኛ ያልሆነ ሂዱ ያልተባልንበት ሰልፍ ላይ ዘምተን ለሌሎች በተወረወረ ቀስቱስ እንገባለን። እና ይሄ ንጉሥ ያደረገው እንደዛ ነበረ። ቅጥርን አፍርሶ ወጣ። የእግዚአብሔር ሕግ ቅጥር ነው ብለናል አይደለ? ከዚህ በፊት የሕግ መጽሐፍትን ስናጠና የእግዚአብሔር ሕግ ለእኛ ቀንበራችን ሳይሆን ከክፉ ነገር የምንጠበቅበት ቅጥራችን ነው። እግዚአብሔር እኛን ፕሮቴክት የሚያደርግበት ከለላችን ነው የእግዚአብሔር ሕግ። እንዳንወድቅ፣ እንዳንጠላለፍ፣ ወጥመድ ውስጥ እንዳንገባ የእግራችን መብራት የመንገዳችን ብርሃን ነው የእግዚአብሔር ሕግ። እግዚአብሔር ካስቀመጠው ሕግ፣ እግዚአብሔር ከሰጠን መርህ፣ እግዚአብሔር ካሰመረልን መስመር ስንወጣ እግዚአብሔርን አይደለም የምንጎዳው። ከፕሮቴክሽን ወጥተን የምንጎዳው እኛ ራሳችን ነው። ከፕሮቴክሽን ነው የወጣው። ለይሁዳ ከታዘዘ ፕሮቴክሽን ወጥቶ በእግዚአብሔር መንገድ የማይሄዱ እግዚአብሔርን ያሳዘኑ ለእስራኤላውያን የታዘዘ መከራን ሲቀበል እናየዋለን ማለት ነው። አካዝያስ አላስፈላጊ ጥምረቱን ለማጠናከር የአክዓብ ልጅ ኢዮራም ታሞ ስለነበረ ሊጠይቀው ወደ እስራኤል ሄደ ይለናል።
ቁጥር 7 ላይ አካዝያስም ወደ ኢዮራም በመምጣቱ ይጠፋ ዘንድ የእግዚአብሔር ፈቃድ ነበረ። በመጣም ጊዜ ከኢዮራም ጋር እግዚአብሔር የአካብን ቤት ያጠፋ ዘንድ ወደ ቀባው ወደ ናሜሲ ልጅ ወደ ኢዩ ወጣ ይላል። አያችሁ፣ ቅጥርን የሚያፈርስ በእባብ ይነደፋል ይላል መጽሐፍ ቅዱስ። ቅጥርን አፍርሶ ሄደ። በቃ ይጠፋ ዘንድ ከእግዚአብሔር ዘንድ የተቆረጠ ፍርድ ነበረ ይሄ ይላል። ይህ ስለሆነ ሄደ ይለናል። አካዝያስ እዛ ስፍራ ላይ ከነ ወንድሞቹ በመገደሉ መንግስትን የሚይዝ ተተኪ እንኳን አልተገኘም። በይሁዳ መንግስትን የሚቀበል ተተኪ እንኳን አልተገኘም ነበር። ቁጥር 10 ላይ የአካዝያስ እናት ጎቶሊያ ይላል ልጇ እንደሞተ ባየች ጊዜ ተነስታ የይሁዳን ቤተ መንግስት ዘር ሁሉ አጠፋች ይላል። ይህንን ክፍል ከዚህ በፊት ነገስት ላይ ስናጠና በጣም በትኩረት ተመልክተነዋል። ሰይጣን እንዴት የመንግስትን ዘር የመሲሁን ዘር ለማጥፋት እንዴት እንደሚተጋ ይሄ ጊዜያዊ ስልጣንን ከመፈለግ ያለፈ ከጀርባው የአጋንንት አጀንዳ ያለበት ነገር ነው። ጎቶሊያ ስታስፈጽም የነበረው የመሲሁን ዘር ነው ልታጠፋ ስትሞክር የነበረው። የይሁዳን ቤተ መንግስት ዘር ለማጥፋት ተነሳች ይላል። ድብቅ አጋንንታዊ አጀንዳን ከጀርባው እያስፈጸመች ነበረ። በዚያ ዘር ውስጥ መሲሁ አለ በዛ ዘር ውስጥ። አያችሁ፣ ጎቶሊያን ተጠቅሞ ግን የመሲሁን ዘር ለማጥፋት ተነሳ። የተሳካለት መስሎት ነበረ። ሁሉንም እኮ አጥፍታለች። አንድ ብቻ አምልጧታል፣ ተሸሽጎ አምልጧታል። እና እንደዚህ ይባላል። እንዴት ነው እንደምታሸንፉት እርግጠኛ የሆናችሁትን ሰው ወደ ግጥሚያ ስትጋብዙት መሳሪያህን ምረጥ፣ በምን እንደምንዋጋ አንተ መሳሪያውን ምረጥ ብላችሁ ድል ትሰጡታላችሁ ይባላል። እና እሱ ራሱ በመረጠው አሸንፍበታለሁኝ ብሎ በዚህኛው ይሳካልኛል ብሎ ባለው መሳሪያ ስታሸንፉት ድላችሁ እጥፍ ይሆናል ማለት ነው። ሰይጣን ከዘፍጥረት 3 ጀምሮ ሴትን ተጠቅሞ በርካታ ጥፋቶችን ሲያደርስ እንመለከተዋለን። እዚህ ቦታ ላይም ጎቶሊያን ተጠቅሞ የመሲሁን ዘር ለማጥፋት ሲሞክር እናየዋለን። እግዚአብሔር ደግሞ ራሱ በመረጠው መሳሪያ በሴት በኩል በተደጋጋሚ ዲፊት ሲያደርገው ደግሞ አይተናል። ራሱ በመረጠው መሳሪያ ማለት ነው። እና ጎቶሊያን ተጠቅሞ ይህን ዘር ለማጥፋት ሲተጋ እግዚአብሔር ደግሞ ሌላ ሴትን ተጠቅሞ ይህንን ዘር ጠብቆ አቆየ። ዮሳቤት ትባላለች። እቺ የተባረከች ሴት ዮሳቤት ሙሴን ለመግደል ትዝ ካላችሁ ሰይጣን የተጠቀመው ፈርዖን በሴት አዋላጆች ላይ አዋጅን አወጣ። አዋላጆቹ ሴቶች ናቸው እና ሁላችሁም ዕብራውያን ወንድ በሚወልዱበት ሰዓት ግደሉት፣ ስታዋልዷቸው፣ ሴት ከሆነች ግን በሕይወት ትኖር ብሎ አዋላጅ ሴቶችን በሙሉ ለዚህ ሚሽን አሰማራቸው። ከዛ እግዚአብሔር ደግሞ 3 ሴቶችን ተጠቅሞ ዘር አስቀረ። የሙሴን እናት፣ የሙሴን እህት፣ የፈርዖንን ሴት ልጅ። እነዚህን ተጠቅሞ ሙሴን እንደፈራው በቤተ መንግስቱ አሳደገው። እንደፈራው ማለት ነው። የፈራው ነገር ደረሰበት። ሙሴ እንዳይወጣ ነበረ ወንዶች ልጆች በሙሉ እንዲገደሉ። ፈርዖን የሚያውቀው ነገር የለም። በነገራችን ላይ የአጋንንትን አጀንዳ እያስፈጸመ እንደነበረ ፈርዖን የሚያውቀው ነገር የለም። ሙሴ እንዳይወለድ እየተጋ እንደነበረ ፈርዖን የሚያውቀው ነገር የለም። ፈርዖን የሚያውቀው ሰልፍ ከተነሳብን ከኛ ይልቅ እየበረቱ ስለሆነ ከሆነ አገር ጋር ብንጣላና ሰልፍ ቢነሳብን ከዛ አገር ጋር ከወገኑ እነሱ አስቸጋሪ ይሆንብናል በኋላ። ስለዚህ ወንዶችን እያጠፋን ሴቶቹ በህይወት ይኖሩ እናስቀጥላቸው የሚል ፖለቲካዊ ነው የፈርዖን አጀንዳ። ከዛ ፖለቲካዊ አጀንዳ ጀርባ ግን አጋንንታዊ ሴራ አለ። ሙሴ እንዳይወለድ ያ ህዝብ ነፃ እንዳይወጣ የሚተጋ መንፈስ አለ። እግዚአብሔር ግን የፈራውን ነገር ነው ያደረገበት። በቤተ መንግስት ውስጥ አሳደገው። ሙሴ በሆነ ጓዳ ውስጥ ሸሽጎም አይደለም፣ በነፃነት በቤተ መንግስት። እናቱ እየተጨነቀች አይደለም። እናቱ የመጨረሻ በቃ ቤስት የምትለው አቢሊቲዋ የፈቀደላት 3 ወር ድረስ መሸሸግ ነው። በቃ ከዛ በላይ አልቻለች። አየችው፣ በጣም የተዋበ ሕፃን ነው። የእግዚአብሔር ነገር እንዳለበት ያስታውቃል። ግን በቃ አልቻለችም። 3 ወር እንደምንም አቆየችው። ከዛ በኋላ ግን በቅርጫት አድርጋ ወስዳ ውሃ ላይ ጣለችው። እና ፈርዖን ፖለቲካዊ ነገርን የራሱን ፖለቲካዊ ጥቅም እያስጠበቀ እንደሆነ ነው የሚያውቀው። ከዛ አጀንዳ ከሱ ፖለቲካዊ
አሰራር ጀርባ ግን የአጋንንት አጀንዳ ነበር እና ይሄ የአጋንንት አጀንዳ ደግሞ ነፃ አውጪው የእግዚአብሔር ዓላማ ያለበት ሙሴ እንዳይወለድ ነው ይህን ሲያደርግ የነበረው። እግዚአብሔር ደግሞ ያንኑ መሳሪያ ተጠቅሞ ሴቶችን ተጠቅሞ ሙሴን በቤተ መንግስት ሲያሳድገው አጋጣሚ በሚመስል ሁኔታ ሙሴ በባህር ላይ ተጥሏል። የፈርዖን ሴት ልጅ ገለዋ ልትታጠብ ትመጣለች። ከዛ የሙሴ እህት የሚሆንበትን ለማየት እዛ አካባቢ ቆማለች። ሕፃኑን ስታየው ወደደችው። ከውሃ አውጥቼዋለሁና ስትል ሙሴ አለችው። ከዛ በኋላ ሕፃኗ ሴት ልጅቱ መጣችና የሙሴ እህት የምታጠባ አንዲት ዕብራዊት ሴት ላምጣልሽ እንዴ አለቻት። አዎ አምጪልኝ አለቻት። እናቱ በነፃነት ሳትሳቀቅ ቤተ መንግስት ውስጥ እያጠባች ልጇን አሳደገችው። ስለዚህ እግዚአብሔር በመረጠው መሳሪያ ሲያሸንፈው እንመለከታለን። ዘፍጥረት 3 እንጀምራችሁ ማለት ነው። ዘፍጥረት 3 ላይ ሔዋንን መረጠ። ሔዋንን መርጦ የሰውን ዘር ለማጥፋት የሰራውን ነገር ታውቃላችሁ። እግዚአብሔር ደግሞ ቅድስት ድንግል ማርያምን ተጠቅሞ ያንን ስራ ሲያፈርስ እናያለን እና ራሱ በመረጠው መሳሪያ መልሶ ዲፊት ሲያደርገው ተመልክተናል። ገላትያ ምዕራፍ 4 ቁጥር 4 ላይ አጋጣሚ ያልሆነ ቃል ተጠቅሶ እናገኛለን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ይላል። የትኛው ዘመን ፍጻሜ? the appointed time እግዚአብሔር የቀጠረው ቀን በደረሰ ጊዜ ደረሰ። ሰዓቱ ሞላ ስንል ማለት ነው። ልክ አሁን ከሰው ጋር ተቀጣጥረን ሰዓቱ ሞላ እንላለን። ምንድነው የሞላው? የተቀጣጠርንበት ሰዓት የዘመኑ ፍጻሜ ደረሰ ያለው እዛ ጋር the appointed time እግዚአብሔር የቀጠረው ቀን ደረሰ። መቼ ነው የቀጠረው? ዘፍጥረት 3 ላይ ነው የቀጠረው። ከሴቲቱ የሚወለደው ብሎ የቀጠረው ቀን ያ ቀን በደረሰ ጊዜ ይላል። በደረሰ ጊዜ እግዚአብሔር በሴት የጠፋውን ጥፋት ለማስተካከል ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። አያችሁ፣ ያንኑ መሳሪያ ተጠቅሞ እግዚአብሔር መድኃኒትን ላከ፣ ልጁን ላከ ይላል። እግዚአብሔር ዛሬም ሰይጣን ልጆቹን ያዋረደበትን ያንኑ መሳሪያ ተጠቅሞ ልጆቹን ያከብራል። ለዚህ ደግሞ ትልቁ ማሳያ መስቀል አይደለ? መስቀል እኮ ሰይጣን በቃ የመጨረሻ ኢየሱስን አዋረድኩት ተከታዮቹን ጉድ ሰራኋቸው ያለበት ቦታ ነው። አውቀውስ ቢሆን ኖሮ አለ ሐዋርያው ጳውሎስ የክብርን ጌታ ባልሰቀሉት ነበር። ሰይጣን ወደ ውርደት እያንደረደረው እንደሆነ ነው የሚያውቀው። ኢየሱስ ደግሞ ወደ ክብር እየሄደ እንደሆነ ነው የሚናገረው። ኢየሱስ ገና አልከበረምና መንፈስ ገና አልወረደም ነበር ይላል። ምንድነው መክበር? አልተሰቀለም ነበርና መሰቀሉን ኢየሱስ መክበር ይለዋል፣ ሰይጣን ደግሞ ውርደት ይለዋል። የውርደት ነው ብሎ በሰራበት በዛው መሳሪያ እግዚአብሔር ክብርን ያደርጋል፣ ክብርን ያደርጋል። ስለዚህ ከዚህ ምዕራፍ የምንማረው ነገር ምንድነው ካላችሁ፣ እናትነት የከበረ አገልግሎት ነው። የከበረ አገልግሎት ነው። እድል ነው። እድል ነው። እንደ ጢሞቴዎስ ግብዝነት የሌለበትን እምነት በልጆቻችን ውስጥ ለማስገባት ለማስረጽ እድል ነው። የመጀመሪያዎቹ አስተማሪዎች፣ የመጀመሪያዎቹ መጋቢዎች እኛ ነን። ማስረጽ እንችላለን በውስጣቸው። ሁለተኛ፣ ቅጥርን ማፍረስ በእባብ ያስነድፋል። ይሄ ንጉሥ ቅጥርን አፍርሶ እግዚአብሔር ካልፈቀደለት እግዚአብሔር የለሁበትም ያለው ስፍራ ላይ ሄዶ ጥምረትን ፈጥሮ ላልተፈለገ ችግር ሲጋለጥ አይተናል። ሶስተኛ፣ ጠላት ለውርደታችን በተጠቀመው መንገድ እግዚአብሔር ለክብራችን ይሰራል። ዶን ወሪ፣ በቃ እንዴት ክብር እንደሚወጣ ብቻ ቆማችሁ ተመልከቱ። እንዴት ክብር እንደሚወጣ ከዛ ውስጥ አዋረድኳችሁ ብሎ ሲሰራ ከዚህስ እንዴት ሪከቨር አደርጋለሁ አትበሉ። አቤት ጌታዊ፣ ከዚህ ውስጥ ደግሞ እንዴት አድርገህ ይሆን ክብር የምታወጣው በሉት። ጌታ ይመስገን። እንደዛ በቃ ኪዩሪየስ ሆናችሁ ተደንቃችሁ ጠብቁ። እግዚአብሔር ከዛ ውስጥ ክብርን ያወጣል። አትሸበሩ። አዋረድኳቸው፣ ገደልኳቸው ባለው መሳሪያ እግዚአብሔር እናንተን ያከብርበታል። እግዚአብሔር እንደዚህ ማድረግ ያውቅበታል። ወዳጆች ያውቅበታል፣ ከውርደት ውስጥ ክብር ማውጣት። መስቀልን የመሰለ ውርደት። መስቀልን እኮ እኛ ዛሬ ከከበረ በኋላ አንገት ላይ ከተንጠለጠለ በኋላ ኢየሱስ ከተሰቀለበት በኋላ የቤተ ክርስቲያን ምልክት ከሆነ በኋላ የክርስትና ምልክት ከሆነ በኋላ ኩራት ከሆነ በኋላ እኮ ነው የምናውቀው። መስቀል እኮ የመጨረሻ የውርደት ጥግ፣ ይግባኝ ባይ የሌለው ወንጀለኛ የሚሰቀልበት፣ የተናቀ ዘመድ የሌለው ይግባኝ የሚል የሌለው የተናቀ ሰው የሚሰቀልበት የውርደት ሞት፣ የመጨረሻው የውርደት ሞት የሚሞትበት ስፍራ እኮ ነው። መስቀል እንዴት ከበረ! ለእግዚአብሔር የሚሳነው ነገር የለም።
መስቀል እንዴት የክብር ምልክት ሆነ? እንዴት ነው ዛሬ አንገታችን ላይ የዋለው መስቀል? እናንተ በጣም እኮ አጸያፊ ነገር ነበረ። በጣም እኮ የውርደት ነገር ነበረ። እግዚአብሔር ያውቅበታል። የሚያሳፍረውን ነገራችሁን፣ የሚያስቀይመውን ነገራችሁን፣ በቃ ከዚህ ሪከቨር አያደርጉም የተባላችሁበትን ነገራችሁን አንስቶ ከዛ ውስጥ ክብር ማውጣት እግዚአብሔር ያውቅበታል። ጀስት ተመልከቱ፣ ቁሙና ተመልከቱ። እግዚአብሔር ያውቅበታል። በዛው መሳሪያ ተጠቅሞ ለልጆቹ ክብር ይሰራል። እንደውም ሌላ ነገር አይደለም የሚጠቀመው፣ ያንኑ መሳሪያ ተጠቅሞ ይኸውን ቲክቶክን አሳልፎ ሰጥቶን አታዩ? ትውልድ የሚጠፋበትን፣ ትውልድ የሚባክንበትን፣ የትውልድ ጊዜ የሚበላበትን፣ አይምሮ የሚበላሽበትን ይሄንኑ ፕላትፎርም ሌላ ፕላትፎርም አይደለም የሚከፍተው እግዚአብሔር፣ አዲስ ፕላትፎርም አይደለም የሚከፍተው። ይሄንኑ ፕላትፎርም ተጠቅሞ እንደዚህ የከበረ ነገር እንድንነጋገርበት፣ ህይወታችን እንዲታደስበት፣ ነፍሳችን እንድትረሰረስበት አደረገው። ስለዚህ እግዚአብሔር ይችልበታል፣ መዋጀት ይችልበታል። እግዚአብሔር ያንኑ ነገር ተጠቅሞ ያከብራችኋል። እግዚአብሔር በቃ ይሄ ለአንድ ሰው መልእክት ነው፣ ለአንድ ሰው መልእክት ነው። በቃ የሆነ ልታስቡት የማትፈልጉት የምታፍሩበት፣ የምትሰቀቁበት፣ ከዚህ መውጣቴን እንጃ የምትሉበትን ጉዳይ እግዚአብሔር ያንኑ መሳሪያ ተጠቅሞ ከዛ ውስጥ ለእናንተ ክብርን ያወጣል። ወደ ምዕራፍ 23 ሄዳለሁኝ። ምዕራፍ 23 እውነተኛውን ንጉስ የማንገስ ስርዓትን የምናይበት ነው። የይሁዳ ንጉስ ኢዮአስን የማንገስ ስርዓትን የምናይበት ነው። ቁጥር 3 እንደዚህ ብሎ ይጀምራል። ጉባኤውም ሁሉ በእግዚአብሔር ቤት ውስጥ ከንጉሱ ጋር ቃል ኪዳን አደረገ። ዮዳሄም አላቸው፣ እነሆ እግዚአብሔር ስለ ዳዊት ልጆች እንደተናገረው የንጉሱ ልጅ ይነግሳል። ሳነበው ራሱ በቃ ልቤ ትርክክ እያለ የነበርኩት የንጉሱ ልጅ ይነግሳል አላቸው። በቃ መሆን ያለበት ይሄ ነው። ትክክለኛው ነገር ይሄ ነው። ማን ነው መንገስ ያለበት? የንጉሱ ልጅ። አመፀኛ አይደለም መንገስ ያለበት። በጉልበት ስልጣን ወንበር የቀማ አይደለም መንገስ ያለበት። ጎቶሊያ የመንግስትን ዘር ሁሉ አጥፍታ በአመፅ ደም በማፍሰስ በጉልበት ነው በምድር ላይ ሁሉ የነገሰችው። ግን ትክክለኛው ነገር ምንድነው? ፕሮፐር የሆነው ነገር ምንድነው? የንጉሱ ልጅ መንገስ አለበት። የንጉሱ ልጅ ይነግሳል አላቸው። የኢዮአስ ንግስና ጅማሬው የታወጀው ቤተ መንግስት ውስጥ አይደለም ወዳጆች፣ የቤተ መቅደስ ውስጥ ነው። ኢዮአስ ከቤተ መቅደስ ነው ነግሶ የወጣው። ከቤተ መቅደስ ቤተ መቅደስ ነግሶ የወጣ ደግሞ ቤተ መንግስት አይዘጋበትም። ሃሌሉያ! ከእግዚአብሔር ፊት ነግሰን እንውጣ እስኪ። ከቤተ መቅደሳችን ከጓዳችን ከእግዚአብሔር ፊት ነግሰን እንውጣ እስኪ። የሚቋቋመን ነገር አይኖርም። የማይገዛልን ነገር አይኖርም። ገዥነት ከቤታችን ሳንወጣ የሚፈጸም ነገር ነው። በነገራችን አሸናፊነት ከዚህ በፊትም በጣም በተደጋጋሚ ተነጋግረናል። አሸናፊነት ከቤታችን ሳንወጣ ይዘነው የምንወጣው ፖዚሽን ነው። አሸናፊነት ውጭ ወጥተን እስኪ በደንብ ከታገልኩኝ ይሆናል፣ በደንብ ካልታገልኩኝ አይሆንም ብለን የምንጠብቀው እድል ሳይሆን ከቤታችን ተቆጣጥረነው ገዝተነው የምንወጣው ፖዚሽን ነው። አሸናፊነት ፖዚሽን ነው። ነግሶ ነው የወጣው ከቤተ መቅደስ። ንግስናው የታወጀለት በቤተ መቅደስ ውስጥ ነው። ዮዳሄ ኢዮአስን ያነገሰው የእግዚአብሔርን ቃልና ፍርድ ተከትሎ ነው እንጂ በሌላ የግል ፍላጎት አይደለም። በቃ የንጉሱ ልጅ መንገስ አለበት። የእግዚአብሔር ፍቃድ ይሄ ነው። የእግዚአብሔር ቃል የሚለው ይሄንን ነው። ከዳዊት ቤት ንግስና መቆረጥ የለበትም። ስለዚህ መንገስ ያለበት ለዚህ ነው አለ እንጂ የራሱን ግላዊ ጥቅም ተከትሎ የራሱ የሆነ ፐርሰናል ኢንተረስት ኖሮት አይደለም ያነገሰው። ቁጥር 10 ከዛ እንደዚህ ይላል፣ ህዝቡም ሁሉ እያንዳንዱ የጦር መሳሪያውን በእጁ እየያዘ በንጉሱ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሰዊያውና በቤቱ አጠገብ እንዲቆም አደረገ ይላል። እኔ በቃ በመንፈስ የተወሰድኩኝ ይሄንን መንፈሳዊ ትርጉሙን እያሰብኩኝ ህዝቡም ሁሉ እያንዳንዱ የጦር መሳሪያውን በእጁ እየያዘ በንጉሱ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሰዊያውና በቤቱ አጠገብ እንዲቆም አደረገ። ህዝቡ ሁሉ በመዘጋጀት የጦር ዕቃውን በመታጠቅ ደግሞ ውስጥ በማን ዙሪያ? በንጉሱ ዙሪያ። በሰው ዙሪያ ሳይሆን በንጉሱ ዙሪያ ነበር። የንጉሱ ልጅ መንገሱ የእግዚአብሔር ፈቃድ ስለነበረ ሁሉ ስፍራውን ያዘ። አያችሁ፣ በንጉሱ ዙሪያ ሁሉ ተሰለፈ፣ ሁሉ ስፍራውን ያዘ። የንጉሱ ልጅ ይነግሳል የሚለው ትንቢታዊ ቃል ሙሉ ፍጻሜውን ያገኘው ግን በጌታ በኢየሱስ ክርስቶስ ነው። ሉቃስ ምዕራፍ 1 ቁጥር 32 ላይ እንደዚህ ይላል፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል።
አያችሁ ዮዳሄ ኢዮአስን እያየ አልነበረም የንጉሱ ልጅ ይነግሳል ሲል የነበረው። የዳዊትን ቤት ንግስና በማስጠበቁ ውስጥ በዛ የዘር ሐረግ አልፎ የሚመጣውን የዳዊት ልጅ ተብሎ የሚጠራውን የኢየሱስ ክርስቶስን ንግስና እያየ ነው። የንጉሱ ልጅ ይነግሳል፣ የንጉሱ ልጅ መንገስ አለበት። this is the right thing to do። በቃ የንጉሱ ልጅ መንገስ አለበት አለ። ከዛ ጎቶሊያ ይህንን የእግዚአብሔርን ፈቃድ የንጉሱ ልጅ መንገስ አመጽ ነው አለች። ከዚህ በፊትም ብለናል አይደለ? ይሄ በጣም አይተናል። ከዚህ በፊት የንጉሱ ልጅ መንገስ አመጽ ነው፣ ይህ አመጽ ነው፣ ይህ አመጽ ነው ብላ ጮኸች ይላል። ጌታ ኢየሱስ ክርስቶስን በምድር ላይ ሲመላለስ በእግዚአብሔር ፈቃድ በአባቱ በዳዊት ዙፋን ሊነግስ ሲመጣ ከአመፀኞች እንዳሉ ተቆጥሮ ነበረ። አመፀኛ ተብሎ ነበረ። ማርቆስ 15 ከ26-28 ላይ የክሱ ጽፈትም የአይሁድ ንጉስ የሚል ተጽፎ ነበር። እነሱ እኮ ማሾፋቸው እኮ ነው በእነሱ ቤት፣ ግን ትንቢት እየተፈጸመ ነው፣ ግን እውነትን እየተናገሩ ነው። ልክ አይደላችሁም አይላቸውም ጌታ ኢየሱስ ክርስቶስ። ደግሞ አንተ የአይሁድ ንጉስ ነህ ሲለው ጲላጦስ አንተ አልክ ይለዋል። አልክ ራስህ ይኸው። እና እዚህ ቦታ ላይም የአይሁድ ንጉስ የሚል አስቀመጡለት፣ የመስቀሉ ራስ ላይ አስቀመጡለት። ከዛ እንደውም መጡና ፈሪሳውያን ይሄ የአይሁድ ንጉስ ራሱን የአይሁድ ንጉስ ነኝ አለ እንጂ እኮ የእውነት የአይሁድ ንጉስ አይደለም፣ ስለዚህ ይሄ ጽሑፍ እዚህ ላይ መሆን የለበትም ሲላቸው፣ አይ እንግዲህ የጻፍኩትን አንድ ጊዜ ጽፌአለሁ እኛ ነው ጲላጦስ፣ አልቀይርም አላቸው። ለምን እንደው ታውቃላችሁ? የጻፈው ጅስት ለማሾፍና ከራሱ ተነሳሽነት ዝም ብሎ ቢጽፍም ግን የእግዚአብሔር ሐሳብ ስለነበረ ጽሑፉ ትንቢታዊ ስለነበረ ቀይር ሲሉት ራሱ አልቀይርም አለ። ማለት ቀልድ እኮ ነው። እሱ እኮ እየቀለድን የጻፈው። ለምንድን ነው አልቀይርም የሚለው? አልቀይርም ያልኩትን ብያለሁኝ አንድ ጊዜ አልቀይርም አላቸው። ቁጥር 27 ከእርሱም ጋር 2 ወንበዴዎች አንዱን በቀኝ አንዱን በግራው ሰቀሉ ይልና 28 ላይ መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የንጉሱ ልጅ ሲነግስ ዓለም ምን ትላለች? አመጽ ነው ትላለች፣ አመጽ ነው ትላለች። ግን እግዚአብሔር ምን ይላል? የንጉሱ ልጅ መንገስ አለበት። ዮዳሄ እንዳለው በቃ የንጉሱ ልጅ ይነግሳል አለ። ዓለም አመጽ ነው ብትልም አይቀርላትም። የንጉሱ ልጅ ለዘላለም ነግሷል፣ ለዘላለም ነግሷል። እዛ ከቁጥር 17 እስከ 20 ድረስ ዮዳሄ ያደረጋቸውን መሻሻሎች፣ ተሐድሶች እንመለከታለን። ህዝቡ የእግዚአብሔር እንዲሆኑ ኪዳን አስገባቸው፣ ጣዖታትን አስወገዱ፣ እውነተኛ አምልኮን አስጀመራቸው። የእግዚአብሔርን ቤት ደግሞ አስጠበቀ። በረኞችን አቆመና ፕሮቴክት እንዲያደርጉ የእግዚአብሔርን ቤት አደረገ። ቁጥር 21 ላይ የአገሩም ህዝብ ሁሉ ደስ አላቸው፣ ከተማይቱም ጸጥ አለች፣ ጎቶሊያንም በሰይፍ ገደሏት ብሎ ይጨርሳል። ስለዚህ ከዚህ ምዕራፍ ላይ የምናያቸው ዋና ዋና ነገሮች ንጉሱ ትክክለኛውን ስፍራ ሲይዝ ሰላምና ደስታ ይሰፍናል። ህዝቡ ደስ አላቸው፣ አገሪቱም ጸጥ አለች። በዙሪያው በመዘጋጀት መሳሪያቸውን ታጥቀው በንጉሱ ዙሪያ ቆሙ። የንጉሱን ልጅ ሲያነግሱ ሁሉ ሰላም ሆነ፣ ጸጥታ ሆነ፣ ደስታ ሆነ። ሌላው የምናየው አስቀድመን ከእግዚአብሔር ቤት ከእግዚአብሔር ፊት ነግሰንበት ከወጣን የማይገዛልን ነገር የለም። ሌላው ያየነው የጦር ዕቃችንን ሁሉ ታጥቀን በንጉሱ ዙሪያ መቆም እንዴት ያማረ ነገር ነው! እንዴት ያማረ ነገር ነው! ኤፌሶን 6 ላይ ያሉትን የጦር ዕቃዎች ሁሉ ታጥቀን በንጉሱ ዙሪያ መቆም። የመጨረሻው በውሸት ዓለም እውነት አመጽ ነው። ይህንን አይተነዋል፣ ብዙ አላብራራውም። በውሸት ዓለም እውነት አመጽ ነው። ወደ ምዕራፍ 24 አልፋለሁኝ። ምዕራፍ 24 የኢዮአስ ንግስናን ነው የምናየው። ንግስናው ይጀምራል። ቁጥር 2 ላይ በካህኑ በዮዳሄ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ ይላል። ተመልክተናል ከዚህ በፊት ይህንን ክፍል። የኢዮአስ መንፈሳዊነት፣ የኢዮአስ መልካምነት በዮዳሄ ላይ የተንጠለጠለ ነበረ ብለናል። ዮዳሄ እስካለ ድረስ በጣም በጥልቀት አይተነዋል። ይህንን ክፍል ካስታወሳችሁ መንፈሳዊነት ማለት ከኢየሱስ ጋር ኢየሱስ ላይ ተጣብቆ እንደ ቅርንጫፍ ማፍራት ነው እንጂ ሰዎች ላይ እንደ ሐረግ መጠምጠም አይደለም ብለናል። አንዳንድ ሰዎች በጣም አድገዋል፣ በጣም ረዝመዋል፣ ግን ቅርንጫፍ አይደሉም፣ ሐረግ ናቸው። ረጅም ግን ሰዎች ላይ የተጠመጠሙ ሐረግ ናቸው። ከዛ ሰው ብታላቅቋቸው ተጥመልምለው ይወድቃሉ። ያ ሰው ከሌለ መንፈሳዊነታቸው ዜሮ ይገባል። ያ ሰው እስካያቸው ድረስ፣ ከዛ ሰው ጋር እስከሆኑ ድረስ፣ ያ ሰው ጎሽ እስካላቸው ድረስ ነው መንፈሳዊነታቸው። እንደ ሐረግ በዛ ሰው ላይ ተጠምጥመው የሚኖሩት።
ራሳቸውን ችለው ፐርሰናሊ እግዚአብሔርን በማወቅ እግዚአብሔርን በመፍራት በኢንቴግሪቲ በእግዚአብሔር ፊት የሚኖሩ ሰዎች አይደሉም። በሰው ፊት ነው ቅድስናቸው፣ በሰው ፊት ነው መሰጠታቸው፣ በሰው ፊት ነው መንፈሳዊነታቸው። በዮዳሄ ፊት ነበረ የኢዮአስ መሰጠቱ፣ መልካም አድራጊነቱ፣ ቤተ መቅደስ ማደስ መፈለጉ። እነዚህ ሁሉ ነገሮች ዮዳሄ እስካለ ድረስ ነበረ። አያችሁ፣ ኢዮአስ አድጓል። ያደገው ግን እንደ ሐረግ ነው እንጂ እንደ ቅርንጫፍ አልነበረ። ራሱን ችሎ መቆም አይችልም። ራሱን ችሎ ቆሞ ማፍራት አይችልም ነበረ። እግዚአብሔር ስለ ሰው ብለን ሳይሆን ገብቶን ወደን እንድንከተለውና እንድንታዘዘው ይፈልጋል። እውነተኛ መንፈሳዊነታችን የሚታየው ደግሞ ማንም በሌለበት እኛና እግዚአብሔር ባለን ግንኙነት ነው። ምንድን ነው የምንመስለው? ማለት ሀገር ብንቀይር፣ ከፓስተሮቻችን ብንለይ፣ አሁን ካለን ህብረት ብንወጣ፣ አካውንተብል ባንሆን፣ ለሰዎች አካውንተብል ባንሆን ምንድን ነው ምን ሆነው? በእርግጥ ይጠብቃል፣ መልካም ነው። እስክናድግ፣ እስክንበረታ፣ እስክንጠነክር ድረስ ይጠብቃል፣ ህብረት ይጠብቃል። አንዳንድ ጊዜ እኮ የምትጠበቁት አጠገባችሁ ስላሉትም ሰዎች ብላችሁ ነው። የሆነ በቃ ስንፍና መናገር፣ ስንፍና ማድረግ አይምሯችሁ፣ ስጋችሁ ይፈልግና አጠገባችሁ ያሉትን ሰዎች ትመለከታላችሁ። መልካም ነው፣ ያም ይጠብቃል። ግን ያ ብቻ እስከ ፍጻሜ ድረስ አጽንቶ አያቆምም። እንደ ዮዳሄ ያሉ እውነተኛ አገልጋዮችን ማክበር፣ መታዘዝ፣ መከተል እጅግ መልካም ነገር ነው። ግን ብቻውን በቂ አይደለም። ቁጥር 4 ላይ ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ ይላል። ለምንድነው ይጠግን ያሰበው? ቁጥር 7 ላይ ጎቶሊያ ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔርን ቤት ተቀድሶ የነበረውን ሁሉ ለበዓሊም ሰጥተዋልና ይላል። መቅደሱ ፈርሶ ነበረ። መቅደሱ ተጎሳቅሎ ነበረ። መቅደሱ ረክሶ ነበረ። ስለዚህ ሊጠግነው ተነሳ ኢዮአስ። ወዳጆቼ ዛሬ የእግዚአብሔር ማደሪያ መቅደስ ሰውነታችን ነው፣ ልባችን ነው አይደለ? በየዕለቱ ግን ብዙ ከሚያፈራርሱ ነገሮች ጋር ስንታገል እንደምንውል ታውቃላችሁ። ከሚያፈራርሱ ነገሮች አንዱ ምንድን ነው ሲባል ጎቶሊያ ከሃዲት ነበረችና ይላል። ብዙ ክህደቶችን ስንሰማ የምንሰማቸው ነገሮች በመቅደሱ ላይ የሚቃጡ ጥቃቶች ናቸው። በነገራችን ላይ እኛ አሁን ዝም ብለን የምንሰማ ይመስለናል እኮ። ዝም ብለን ስክሮል እያደረግን እንጠጣለን። ዝም ብለን ስክሮል እያደረግን እናነባለን፣ እንሰማለን፣ ሰዎች ሲናገሩ እንሰማለን፣ እናያለን፣ ነገሮችን ኦብዘርቭ እናደርጋለን። ምን እያደረግን ነው? መቅደሱን እያጎሳቆሉት ነው። አንድ ጊዜ በጣም እኔ መጀመሪያ የገባሁበት ወደ አገልግሎት ስገባ ኳየር ነው የገባሁት እና በጣም የኳየር ሊደሬን በጣም ነው የምወደው። በጣም ብዙ ነገር ኢምፓርት አድርጎኛል። የእግዚአብሔርን ቃል መውደድ፣ የእግዚአብሔርን ቃል ማፍቀር በቃ እና አገልግሎትን፣ ቤተክርስቲያንን፣ መንፈሳዊ ነገርን በጣም ቫሊዩ ማድረግ በጣም አካፍሎኛል። ይሄንን ጸጋ አካፍሎኛል። ያ የኳየር ሊደሬ አማን ይባላል እና በጣም ነው የምወደው እና አንድ ጊዜ ምን አለን? አረቄ ያለ አረቄ ስትሉ ስትጠጡት አልሰክርም ማለት አትችሉም ይላል። ማለት የምትችሉት አልጠጣም ነው። ከጠጣችሁት በኋላ ግን ኢትስ ናት አፕ ቱ ዩ፣ የእናንተ ውሳኔ አይደለም። ከዛ በኋላ የአረቄው ነው። አረቄው ምን ያህል ጠንካራ ነው፣ አረቄው በምን አይነት መንገድ ነው የተሰራው ምናምን የሚለው ነው የሚወስነው እንጂ እናንተ አይደላችሁም ከዛ በኋላ የምትወስኑት ይላል። ወዳጆቼ ስክሮል እያደረግን ቁጭ ብለን የምንጠጣቸው ነገሮች አልጠጣም ማለት ነው እንጂ የምንችለው አልሰክርም ማለት አንችልም። ቤተ መቅደሱ እየተጎሳቆለ፣ ቤተ መቅደሱ እየፈራረሰ ከምንሰማው ክህደት የተነሳ፣ ከምንሰማው ክፋት የተነሳ፣ ከምንሰማው ያልተገባ ነገር የተነሳ በየቀኑ ቤተ መቅደሱን እናጎሳቁለዋለን። ቤተ መቅደስ ይታደሳል፣ ግን ጉድቲንግ ይታደሳል። ከሚያፈርሱት ከሚያቆሹ ነገሮች ቤተ መቅደሳችንን መጠበቅ አለብን። የፈረሰውን ደግሞ መጠገን አለብን። በምንድን ነው የሚጠገነው? በእግዚአብሔር ቃል። በእግዚአብሔር ቃል ቁጭ ብለን ፌዞችን፣ ቁጭ ብለን ቀልዶችን። እኔ አንድ ጊዜ በጣም አዝኜ እንደው በቃ ማይቀለድበት ነገር የለም አልኩኝ። ማይቀለድበት ነገር የለም። የሆነ የተለየ ነገር የለም። የሆነ ትሬዠር የምናደርገው ነገር የለም። የማይነካ በዚህ ሳትምጡብኝ፣ በዚህ ሳልቀልድም የሚባል ነገር የለም። የእምነታችንን ሚስጥራት በሙሉ እያወጣን መቀለድ አለብን? እምነታችንን እንደዚህ ማፈራረስ፣ በፈቃዳችን እንደዚህ ማፈራረስ አለብን?
እየቀለድንበት ስንመጣ በዛ ነገር ላይ ያለን እምነት እየተሸረሸረ አይደለም? እና አንድ ለቅሶ ቤት ቁጭ ብለን የክርስቲያን ለቅሶ ቤት ቁጭ ብለን አንድ ሰው ወንድም ነው በጌታ ነው ረቁ ነበረች መሰለኝ ታስታውሳለች። ብድግ ብሎ በጌታ እራት መቀለድ ጀመረ እና በቃ በጣም እንዴት ትኩረት ሰጥቶ እንዳደራጀው ቀልዱ ልነግራችሁ አልችልም። እኔ ደግሞ ለጌታ እራት ያለኝ ፍቅርና ክብር በጣም የተለየ ነው። ያውቃሉ እነረቁ ምናምን ያውቃሉ። በቃ የጌታ እራት አለ ሲባል አስቀድሜ ነው የምዘጋጀው። በጣም ኤክሳይትድ ሆኖ ለነፍሴ እነግራታለሁ። ይሄ ቅዱስ ስርዓት ነው። ይሄ ለቤተክርስቲያን የተሰጠ ልዩ ስርዓት ነው። ከጌታ ጋር ኮሚዩኒየን የምናደርግበት ነው ብዬ በጣም ኤክሳይትድ ሆኜ ሀበሻ ልብሴን ለብሼ በጣም ልዩ በሆነ ሁኔታ ተዘጋጅቼ ነው ወደ ቤተክርስቲያን የሚሄደው። እንደው ባጠገቤ ያሉ ሰዎችን ሁሉ በዙሪያ ያሉ ሰዎችን ሁሉ ኢንፍሉዌንስ አድርጌ በጌታ እራት ቀን እንዴት ነው እንደዚህ ሆነሽ የምትመጪው ነው ብላችሁ የጌታ እራት በምንካፈልበት ቀን እግዚአብሔር የገዛልሽን ልብስ እግዚአብሔር ያለበሰሽን እግዚአብሔር የሰጠሽን ነገር የጌታ እራት በሚሰጥበት ቀን የት ስንሄድ ታዲያ ሌላ ማለት የሆነ ሰርግ ስንጠራ በጣም ቁም ነገሬ ብለን ተጨንቀን መርጠን እንደምንለብስ እግዚአብሔር ራሱ አልብሶን ራሱ አጉርሶን ራሱ አዘንጦን ራሱ ሰጥቶን ሆሊ ኮሚኒየን የከበረ ስርዓት በሚደረግበት ቀን ጉስቁል ብለን ለምንድን ነው የምንሄደው እላቸዋለሁ። እኛ አጠገቤ ያሉትን ሰዎች እና ኢንፍሉዌንስ አደርጋቸዋለሁ። በቃ ኤክሳይትድ እንዲሆኑ መመራውን ኳየር ኢንፍሉዌንስ አደርገዋለሁ። ሆሊ ኮሚኒየን የጌታ እራት ቅዱስ የሆነ ስርዓት ስለሆነ ይሄ በሚኖርበት ቀን በቃ ያለንን ነገር ሁሉ አድርገን ነው መምጣት ያለብን እላቸዋለሁ። እና በዚህ ያውቃሉ ረቁ እንደማልደራደር በዚህ ያውቃሉና እንዴት ያለ ቀልድ እንደቀለደ ልነግራችሁ አልችልም። እንዴት የሚያሳፍር በቃ እንደው ከቅዱሳን የማይጠበቅ ዳዊት ያለው አይነት ማለት ነው። በቃ ኃጢአተኞች ጨዋታ ነገሩኛል። አቤቱ እንደ ቃልህ አይደለም። እንዴት ልሳቅ እንደ ቃልህ አይደለም ማለት እንደ ቃልህ ያልሆነ ንጹህ ያልሆነ ጨዋታን የነገሩኝ መቀመሳቅ አልቻልኩኝም ማለት ረቁ ታስታውስ ይሆናል ያንን ቀን በጣም በቃ ማለት በጣም ደንግጫለሁኝ። በጣም አፍሬያለሁኝ። ከዛ ሰው ስቆ ጸጥ ሲል እንደዚህ አይነት ተጫዋች ሰው እንደሆን ካላውቅም ነበረ። በእንደዚህ አይነት ነገርም እንደምትጫወት አላውቅም ነበር አልኩት። በቃ ይፈር ብዬ ማለት ነው። እና ወዳጆቼ ቤተ መቅደሳችንን ከሚያፈርስ እምነታችንን ከሚሸረሽር ልባችንን ለእምነት ነገር ለእግዚአብሔር ለሰጠን ፕሪሺየስ ለሆኑ መንፈሳዊ ነገሮች ልባችንን ለማዳ ከሚያደርግ ከየትኛውም ነገር ራሳችንን እንጠብቅ፣ ቤተ መቅደሳችንን እንጠብቅ። ይሄ ምክሬ ነው ወገኖቼ። የእግዚአብሔርም ቃል ቤተ መቅደሳችንን እንጠብቅ። ቁጥር 17 ላይ ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱም እሺ አላቸው። ምንድነው እሺ አላቸው? የአባቶቻቸውን አምላክ እግዚአብሔርን ትተው የማምለኪያ ዐፀዶችና ጣዖታትን አመለኩ። በዚህ በደላቸው ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ ይላል። ኢዮአስ ለዮዳሄ ሲታዘዝ የኖረ ታዛዥ እሺ ባይ ሰው። ችግሩ ግን ምን መሰላችሁ? እሺ ባይነቱ ለሁሉ ነው። በቃ ዮዳሄንም እሺ ይላል፣ እዚህ ጋር ገብተው ጣዖትና አምልክ የሚሉትንም እሺ ይላል። ሁሉን እሺ ማለትና ሁሉን ማስደሰት አንችልም ወዳጆች። ከእግዚአብሔር ተቃራኒ የሆነ ሐሳብ ከእግዚአብሔር ሐሳብ ጋር ተቃራኒ የሆነ ሐሳብን እሺ ስንል እግዚአብሔርን እምቢ እያልነው እንደሆነ ማወቅ አለብን። በዚህ መጠን ነው በጣም ሲሪየስ አድርገን ነገሩን መውሰድ ያለብን። በጣም 2 ደቂቃ ወስጄ ወይም 1 ደቂቃ ወስጄ አንድ ምስክርነት ልንገራችሁ። እኔ እግዚአብሔር በሚዲያ አገልግሎት እንደማገለግል ተናገረኝና ምንም እንዳልኳችሁ አቅሙም ዝግጅቱም ምናምን ባልነበረኝ ሰዓት ነው። ያው ጥሪ ቀድሞ የሚመጣ ነገር ስለሆነ ሚዲያ ላይ ታገለግያለሽ አለኝ እግዚአብሔር። ምንም የሚመች ሁኔታ ላይ አልነበርኩኝም በዛ ሰዓት እንደዛ ስለኝ እግዚአብሔር ግን እግዚአብሔር ከተናገረ ደግሞ እንደሚፈጽም አምን ነበር። እና ምስክርነቴን ሰምታችሁት ከሆነ ከፓስተር ሃምፍሬ ጋር ደሴ ለአገልግሎት ሄድኩኝ። የሄድኩት ለዝማሬ አገልግሎት ነው። በዝማሬ ላገለግል ነው። ኮንፈረንስ ነበራቸው እና 2 ቀን እናድር ነበረ። የትላንትናውን አገልግሎት አገልግለን አድረን ያደርንበት ሆቴል ማለዳ ላይ ቁርስ እየበላን ተቀምጠናል እና ራቅ ብዬ የተቀመጥኩት ራቅ ብዬ ተቀምጬ ቁርሴን እየበላሁኝ አነባለሁኝ። በእጄ ላይ የሚነበብ ነገር ይዤ አነባለሁ እና ፓስተር ራቅ ብለው ተቀምጠው እያዩኝ ነው።
ከዛ ልክ ቀና ስል እና ያሉኝ መጣሁኝና እኔ ቴሌቪዥን እንደጀመርኩ ታውቂያለሽ አሉኝ። አልሰማሁኝም። የእውነት ከኤልሻዳይ ቴሌቪዥን በስተቀር በፍጹም ሌላ ቴሌቪዥን እንዳለም አላውቅም። አልሰማሁኝም አልኳቸው። ጂኤምኤም የሚባል ቴሌቪዥን ጀምሬያለሁኝ እና እዛ ጋር ቁጭ ብለሽ እያየሁሽ እግዚአብሔር እዛ ቴሌቪዥን ላይ እንደምትሰሪ አሳየኝ። ግን እኔ ያልኩት ብቻ አይደለም፣ አንቺም ጸልይና ደግሞ ጌታ ላንቺም ስለሚናገር እግዚአብሔር በዚህ አገልግሎት ዙሪያ ጠርቶኛል የምትይ ከሆነ እናወራለን፣ አዲስ አበባ ስንሄድ እንነጋገራለን፣ ጸልይነት አሉ እና እኔም በቃ ይሄ ፈጥኜ ወይኔ ፓስተር አዎ ጌታ እኮ ተናግሮኝ ነበረ ምናምን እንደዚህ በጉባኤ ነው እግዚአብሔር የተናገረኝ፣ በነብይ አስነስቶ ነው የተናገረኝ። ግን እንደዚህ እኮ ብሎኝ ነበረ ምናምን ለማለትም አልቸኮልኩኝም። ጌታ የሚያደርገውን ነገር ለማየት እሺ ፓስተር ጸልያለሁኝ አልኳቸው። ከዛ በኋላ ሲሉኝ በአዲስ አበባ ስንመጣ መልካም ነው ፓስተር፣ እኔም እግዚአብሔር በዛ አቅጣጫ እንደማገለግል ተናግሮኛል አልኳቸው። እሺ በቃ ስቱዲዮ እንሄዳሉ፣ ስቱዲዮን አስጎበኙኝ፣ እንደው ምስክርነቷ ይቀረጻሉ። በጊዜው ከነበረው ዳይሬክተር ጋር አገናኙኝና በቃ ፕሮፖዛል አዘጋጅተሽ እዚህ ፕሮግራም እንድትጀምሪ በሙሉ በቃ ቴሌቪዥን ጣቢያ ሁሉን ነገር ከቨር አድርጎ ፕሮግራምሽን እንዲያሰራጭልሽ፣ ይኸው ካሜራማን፣ ይኸው ኤዲተር፣ ይኸው ስቱዲዮ ሁሉ ነገር ብለው በቃ እግዚአብሔር የተናገረው ተፈጸመ ብላችሁ በቃ እንደው ምስጋና ፕሮግራም የምታዘጋጁበት ነገር ሆነ ማለት ነው። እዛ እሺ ብዬ ተቀበልኩኝ። እሳቸው ተነስተው ሄዱ። ዳይሬክተሩን ኮሚኒኬት ማድረግ ጀመርኩኝ። ከዛ በኋላ ዳይሬክተሩ ግን በቃ ደስተኛ አልነበረም። ፎር ሳም ሪዝን በሮችን ሁሉ ይዘጋጋብኝ ጀመረ እና እኔ ደግሞ ትግል አልወድም፣ እግዚአብሔርን መርዳት ይሄ እንትን ማለት አልወድም፣ ይሄ እግዚአብሔርን ለመርዳት መጋጋጥ አልወድም። እና ጌታ ነው አይደል የተናገረው አልኩኝ። አዎ ስለዚህ እግዚአብሔር ከተናገረ ራሱ ይፈጽመዋል፣ ይኸው ረቁ ታውቃለች ብዬ ሌላ ስራ ከረቁ ጋር አብረን የምንሰራው ስራ ነበረ። አንድ ቢሮ ውስጥ እንሰራ ነበር ከረቁ ጋር። ያንን ስራ መስራት ጀመርኩኝ። እዛ ቢሮ ቁጭ ብለን እንደውም ክሮኖሎጂካል ኦርደር መጽሐፍ ቅዱስ ማጥናት ጀመረን። ስራ የሚበዛበት ቢሮ አልነበረም እና በጣም ሰፊ ሰዓት ስለነበረን ምን ላይ ደረሳችሁ ምናምን እያልኩኝ አንዲትን በጣም እንወዳት እህታችን አለች ገሊላ የምትባል፣ ከሷ ሶስታችን አንድ ቢሮ መስራት ጀመረን። ታውቁት በቃ ያንን ነገር እግዚአብሔር በጊዜው ያደርጋል ብዬ ታውቁትና እዛ ቢሮ በቃ መጽሐፍ ቅዱሳችንን እያጠናን ምናምን ስንኖር ደወሉልኝ። አይ ሪሜምበር ዶስ ዴይስ ትላለች ረቁ። እውነት ነው። ደወሉልኝ እና ከአሜሪካ ምን ነው አሉኝ። ምን ነው ጌታ ተናግሮኛል ብለሽ ኮንፈርም አድርገሽኝ ከዛ በኋላ ሂጂ ብዬሽ ይሄን ሁሉ ነገር አመቻችቼ ከዛ በኋላ አንቺ ግን መታም አታውቅም አለኝ እኮ ምን ሆነሽ ነው ምናምን አሉኝ። አይ መምጣቱን መጥቻለሁኝ። ምንድን ነው የተፈጠረው? በዛን ጊዜ ከኔ ጋር ብቻ ሳይሆን ከእሳቸው ጋርም ተጋጨ። ያ ሰው ከእሳቸው ጋርም ተጋጨና አቆመ፣ ስራውን እዛ ቦታ ላይ አቆመ እና መጥቼ ነበርኩ ፓስተር አልኳቸው። ግን በሁለቱ መካከል መግባትም አልፈለግኩኝም። መጥቼ ነበረ ፓስተር አልኳቸው። ዝም ብዬ አውቃለሁኝ፣ ያለውን ነገር አውቃለሁኝ። አንቺ ባትነግረኝም ተረድቻለሁ፣ ነገሩን ደርሼበታለሁ። አሁን ሌላ ዳይሬክተር ነው ያለው፣ እንደገና ሄደሽ አሁን ካለው ሰው ጋር እንድትነጋገር ይፈልጋለሁኝ አሉኝ። እሺ አልኳቸው። አንቺ ግን አሉኝ ከዛ ማረሳው ነገር ያ ሰው አትገቢም ሲልሽ እሺ ስትይው ግቢ ያለሽን እግዚአብሔርን እምቢ እንዳልሽው ገብቶሽ ነበሩ ያለ። በቃ ማረሳው ነገር ከእግዚአብሔር ሐሳብ ተቃራኒ የሆነ የሰውን ሐሳብ እሺ ስንል በጣም ትሁታን እንደሆነ እኔ አሁን በእኔ ቤት ትሁት መሆኔ ነው። በቃ ለራሴ ነገር ላለመጋጋጥ በቃ እግዚአብሔር ከተናገረ እግዚአብሔር ያደርገዋል ብዬ ለጌታ መተዌ ነው። ግን አሳፈሩኝ ፓስተር። በቃ በጣም ልቤ ውስጥ ገብቶ ቅርቅር ነው ያለው ይሄ ቃል። እሱን እሺ ስትይ እግዚአብሔርን እምቢ እንዳልሽው ታውቆሻለሁ ያለው እግዚአብሔር ነው አይደል? አገልግኛለሽ በዚህ አቅጣጫ አሉ። አዎ። እና እሱ አታገለግይም ሲልሽ እሺ ስትይው እግዚአብሔርን በተቃራኒው እምቢ እያልሽው እንደሆነ ማወቅ ነበረብሽ አሉኝ። እና ትልቅ ትምህርት ሆኖ በህይወቴ አለፈ። እና ወዳጆቼ ሁሉን እሺ ማለት አንችልም፣ ሁሉን ማስደሰት አንችልም። ሁሉን ማስደሰት ከፈለግ አይስክሬም ነጋዴ ሁን ይባላል። ኢቨን አይስክሬም ነጋዴ ሁሉን ማስደሰት አይችልም። በተለይም ደግሞ የእግዚአብሔርን ሐሳብ የሚያገለግል ሰው ሁሉን ማስደሰት አይችልም። ሐዋርያት ሥራ ምዕራፍ 3 ቁጥር 18 እስከ 19 እንደዚህ ያሉ ሐዋርያቱ እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት አፍ የተናገረውን እንዲሁ ፈጸመው። ይሄ ጥቅስ የተሳሳተ ጥቅስ ነው የተጻፈው። ኤኒዌይ እዚህ ቦታ ላይ የፈለኩት ቃል ምንድነው? ዝም በሉ አሏቸው። ዝም በሉ አሏቸው። በዚህ ስም ሁለተኛ እንዳትናገሩ አሏቸው። እንዴ እግዚአብሔርን ደስ እናሰኝ ወይንስ ሰውን ደስ እናሰኛሉ? እግዚአብሔር ተናገሩ ብሎ
እናንተ ደግሞ ዝም በሉ ስትሉ ሁለታችሁንም እሺ ማለት አንችልም። እናንተን እሺ ስንል እግዚአብሔርን እምቢ ማለታችን ነው። እናንተ ስናስደስት እግዚአብሔርን ማሳዘናችን ነው። ስለዚህ እኛ እግዚአብሔርን ደስ ማሰኘት መርጠናል አሉ። ምረጡ ወዳጆቼ፣ መምረጥ ያስፈልጋል። ክርስትና ኢንክሉሲቭ አይደለም፣ ፎር ዛት ማተር ኤክስክሉሲቭ ነው ክርስትና። በቃ ብዙ ጊዜ ኢንክሉሲቭ ልናደርገው እንሞክራለን። ይሄ አቃፊ ያንንም አቃፊ እንትንንም እሺ ማለት የሚችል አይደለም። ክርስትና ኤክስክሉሲቭ ነው፣ በልዩነት የሚጓዝ ነው። ኢንፋክት እምቢ የምንለው ነገር ይበዛል። አዘ ክርስቲያን እምቢ የሚባል ነገር በጣም ብዙ ነው። ለምን? በጨለማ በተያዘ ዓለም ውስጥ ስለምንኖር በጣም እምቢ የሚባሉ ብዙ ነገሮች አሉ። ሁሉን እሺ ብሎ እግዚአብሔርን ደስ ማሰኘት አይቻልም። አንችልም አሉ። ሲስተሙ ዝም በሉ አላቸው። አንችልም አሉ። ስለዚህ በሁለት ወገን እሽታ አይሰራም። ከዛ እግዚአብሔር የዮዳሄ ልጅ ነብዩ ዘካርያስን ላከባቸው እንዲመለሱ። እግዚአብሔር እንደገና አምላክ ስለሆነ እድል የሚሰጥ አምላክ ስለሆነ፣ እነሱ ግን ወግረው ገደሉት ይላል። ኢዮአስ ይህንን በማድረጉ ከዛ በኋላ በቁጥራቸው ጥቂት የሆኑ የሶሪያ ሰራዊት መጥተው አሸነፉት። ጥቂት ሆነው ሳለ እግዚአብሔር አሳልፎ ስለሰጣቸው አሸነፉት ይላል። ቁጥር 24 ላይ የሶሪያን ሰራዊት ቁጥር ጥቂት ሆኖ ሳለ እግዚአብሔር ታላቅ ሰራዊትን አሳልፎ በእጃቸው ሰጣቸው። ይህም የሆነው የአባቶቻቸውን አምላክ እግዚአብሔርን ትተው ስለነበረ ነው። እነርሱም በኢዮአስ ላይ ፍርድ ፈረዱበት ይላል። ኢዮአስ የንጹሑን ደም እንዳፈሰሰ እሱም ደግሞ በገዛ ባሪያዎቹ እጅ ፈሰሰ። ወረድ ብላችሁ ስታነቡት። ስለዚህ ከዚህ ምዕራፍ የምናየው ወዳጆቼ እውነተኛ አገልጋዮችን መስማት፣ መታዘዝ፣ መከተል መልካም ነገር ቢሆንም በቂ አይደለም። በግላችን ጌታን ልናውቀውና ልንታዘዘው ያስፈልጋል። ሁለተኛው ቤተ መቅደሱ መጠበቅ አለበት፣ መጠገን አለበት። በየቀኑ አትሞስፌር ክሬት ማድረግ መቻል አለብን። ስፒሪቹዋል አትሞስፌር የሚባል አለ ወገኖቼ። ለእግዚአብሔር የሚመች ለመንፈስ ቅዱስ የሚመች መንፈስ ቅዱስ አትሞስፌሩ ሲመቸው፣ ቤተ መቅደሱ ሲጸዳለት፣ ቤተ መቅደሱ ሲጠገንለት፣ ቤተ መቅደሱ ንጹህ ሲሆንለት አትሞስፌሩ ይመቸዋል። አዘርዋይስ ይቆዝማል። ታውቃላችሁ፣ ያዝናል። መንፈስ ቅዱስ ያዝናል። አታሳዝኑት ይላል። ኩንች ያደርጋል። መንፈስን አታጥፉ ይላል አይደል? እግዚአብሔር ቃል ኩንች ያደርጋል። በየቀኑ ከምናደርጋቸው ነገሮች የተነሳ ማለት ነው። ነገር ግን ቤተ መቅደሱን ስናስተካከልለት፣ ስናመቻችለት፣ ስንጠግንለት፣ ስናጸዳለት፣ ስንጠብቅለት፣ ከክፉ ነገር ስንጠብቅለት፣ ከሚያፈርስ ነገር ከሚያጎድፍ ነገር ስንጠብቅለት ቤተ መቅደሱን መስራት ይመቸዋል። አትሞስፌር ክሬት እናደርግለታለን። የሚናገርበት፣ የሚሰራበት፣ የሚንቀሳቀስበት፣ ሕያው መሆኑን የሚገልጥበት፣ ከኛ ጋር መሆኑን የሚገልጥበት አትሞስፌር እናመቻችለታለን። ሁሉን እሺ ማለት እግዚአብሔርን እምቢ ማለት ደግሞ እንደሆነ እንወቅ።